እመብርሃን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መልአከ ምሕረት ኃይለ ማርያም ታላቋ ደብር አስተዳዳሪ፣ ክቡር አባታችን ቆሞስ አባ ገብርኤል፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች ክርስቶሳውያን በልዑል እግዚአብሔር ስም እንዴት ዋላችሁ? እንደምን ሰነበታችሁ? የቸርነት የረድኤት የበረከት ባለቤት ኃያል ቅዱስ እግዚአብሔር ጊዜያችንን፣ ሰዓታችንን፣ ውሏችንን፣ አደራችንን ሁሉ ባርኮና ቀድሶ ለዚህች ዕለት ለዚህች ቦታ አብቅቶ ስሙን አመስግነን ቃሉን ሰምተን ክብሩን፣ ጸጋውን፣ ርስቱን፣ መንግስቱን እንድንወርስ ፈቃዱ የሆነ ቅዱስ እግዚአብሔር አምላካችን ክብር ምስጋና ይግባው። እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር አምላካችን ቀሪ ጊዜያችንን ይባርክልን። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የዓለም ንግሥት የአምላክ እናት የፍጥረት ሁሉ ቤዛ በረድኤት በበረከት በእናትነት ፍቅሯ አትለየን። ሰው በዓል የሚያከብረው ሲገባው ነው። የተደረገለት ውለታ ሲገባው ሰው እግዚአብሔርን አይደለም፣ ቅዱሳንን አይደለም፣ የአምላክ እናት አይደለም፣ ሰውን ያከብራል። ሰው ጥቅሙ ሲገባው ለፍጥረት ሁሉ ዋጋ ይሰጣል። ለሚጠቅመው ሁሉ ክብር ይሰጣል። ይጠቅመኛል ላለው ሁሉ ክብር ይሰጣል። ይሄ ግን ሲገባው ነው። ካልገባው የሚጠቅመውን ሁሉ ይጎዳል። የሚጠቅመውንም የሚጎዳውንም እንደማይለይ ሰው ደግሞ የሚያሳዝን የለም። ጉዳትንና ጥቅሙን ሳያውቁ መኖር ከሰው ፍጥረት መውጣት ነው። ቅድስት ቤተ ክርስቲያን የምታከብራቸው ነገሮች ሁሉ ጥቅማቸውን ተረድታ ነው። ዋጋቸው ከፍ ያለ መሆኑን አይታ ነው። እንዲሁ አይደለም ይመናል። ዛሬም የተሰበሰብነው ቅዱስ እግዚአብሔር አምላካችን ሰውን የመውደዱ ፍቅር በጣም ሰማይ ላይ ወጥቶ የምናገኘው በዚህ ዕለት ነው። ሰውን ይወዳን የምንለው፣ ሰውን ያከብራን የምንለው፣ መፍቀሬ ሰብ ሰውን የሚወድ እግዚአብሔር የምንለው የዛሬዋን ዕለት ስናስብ ነው። በዛሬዋ ዕለት ለሰው ልጆች ፍቅሩን ክብሩን የገለጠበት ነው። የእናታችን የወላዲተ አምላክ መገኘት መወለድ የሰው ልጆች የመወለድ ዋዜማ ስለሆነ ነው። ከውድቀት የመነሳት ዋዜማ ስለሆነ፣ ከጨለማ ወደ ብርሃን የመጓዝ ዋዜማ ስለሆነ ነው። ነቢየ እግዚአብሔር ዳዊት በመዝሙር 86 ቁጥር 5 ላይ ወውእቱ ልዑል ሳረራ ይላል። እርሱ ራሱ መሰረታት፣ እርሱ ራሱ አበጃት፣ እርሱ ራሱ አነጻት፣ እርሱ ራሱ መረጣት። ስለ ቅድስት ድንግል ማርያም ወላዲተ አምላክ ሲናገር እርሱ ራሱ የሰው ጣልቃ ገብነት የሌለበት ፍጠርልን ብሎ ያልተለመነ እናት ፍጠርልን ሳንለው እናት የፈጠረ አማላጅ ያስፈልገናል ሳንለው ያስፈልጋቸው ብሎ አማላጅ የፈጠረ እግዚአብሔር እርሱ ራሱ መሰረታት ይላል እመቤታችን። ስለ እመቤታችን ለፍጡር የሚገባ ምስጋና ነው፣ ክብር ነው። እግዚአብሔር ወዶ ፈቅዶ የሰጠውን ነገር ካላከበርን ምን እናከብራለን? ይመናል። ከዕለተ ዓርብ ከዕለተ እሑድ እስከ ዕለተ ዓርብ ድረስ የተፈጠረውን ፍጥረት ሁሉ እንድናከብር እኮ ታዘናል። ወዶ ፈቅዶ ስለፈጠረ
ፍጠር ሳይባል ስለፈጠረ፣ አስገኝ ሳይባል ስላስገኘ፣ አድርግ ሳይባል ስላደረገ፣ ስጠን ሳንለው ስለሰጠ የሰጠንን ማክበር የኛ ድርሻ ነው። አዳም ገነትን ፈጥሮ እንዲሰጠው አልጠየቀም፣ አልጸለየም። ግን ያለቀለት ቦታ እጅግ የተሻለ ቦታ ገነትን ካስረከበው በኋላ ገነትን እንዲንከባከብ፣ እንዲጠብቅ፣ እንዲጎበኝ ታዟል። ሳይለምን እንኳን ቢሰጠው የተሰጠውን ነገር ማክበር ስላለበት፣ ሳይጠይቅ እንኳን ቢያገኝ ካገኘ በኋላ ያገኘውን ማክበር ስላለበት ገነትን ይጠብቃት ይኮተኩታት ዘንድ አዘዘው ነው የሚለው። እኔ አልጠየቁ፣ እኔ አልለመንኩ፣ ስጠኝ አላልኩ ብሎ አልተሟገተም። ሰው የተሰጠውን ማክበር ነው። እግዚአብሔር የሰጠንን ማክበር። በተለይ ከቅድስት ድንግል ማርያም ወላዲተ አምላክ በላይ ሰው ምን ሊሰጠው ይችላል? ምን ሀብት አለው? በሰማይና በምድር በሚታየውና በማይታየው በረቀቀውና በገዘፈው ዓለም ከሷ በላይ ምን ስጦታ አለ? ምእመናን፣ የኢትዮጵያ ቤተክርስቲያን ይህን አውቃ አምና ተረድታ ልጆቿ ጋር ታከብራለች። እርሱ ራሱ መሰረታት ማለት እሱ ራሱ ፈጠራት። ለእናትነት፣ ለአምላክ እናትነት፣ ለራሱ እናትነት ማንም መርጦ አልሰጠውም። ማንንም አላወያየም። የማንንም ፈቃድ አልጠየቀም። ወዶ ፈቅዶ እናቴ ትሁን ብሎ ፈጠራት። ዘአድርስ ማሪክዋ መርጫታለሁና ወድጃታለሁና በእርሷ ሰው ሁኜ ስግው ሁኜ ሕፃን ሁኜ አድራለሁ፣ በሷ ሰው ሆናለሁ፣ በሷ መለኮት ስጋን ይዋሃዳል ብሎ መረጣት። እሱ ራሱ እግዚአብሔር በራሱ ጊዜ መረጣት። ታላቁ አባት ቅዱስ ያሬድም ወመሰረቱ ለዓለም አንቲ ብሎታል። የዓለም መሰረት፣ የድህነት መሰረት፣ የሰላም መሰረት፣ የእርቅ መሰረት አንቺ ነሽ ብሏታል። የሰው ልጅ መሰረት ሲናወጥ፣ የሞት አዋጅ ሲታወጅ፣ በሰው ልጅ ዘር ሁሉ እሾህና አሜከላ ሲበቅል፣ ለዚህ ሁሉ መከራ መመለስ ንውጽውጽታው ወደ መረጋጋት፣ መርገሙ ወደ በረከት፣ ሞቱ ወደ ሕይወት እንዲለወጥ ያሰበ እግዚአብሔር በሰውና በፈጣሪ መካከል እንድትገኝ የተደረገች እመቤታችን ወላዲተ አምላክ ናት። ይመናል እስኪ አመስግኗት። ይሄ ሁሉ አዋጅ በሞት በአዳም ላይ ስለታወጀ ነው እሷ ያስፈለገችው። ሞት ስለታወጀ ሕይወት አስፈለገን። መሰረት ስለተናጋ መሰረት አስፈለገን። ስደት ስለታወጀ መመለስ አስፈለገን። ያንፈለግነውን ሁሉ ስንሆን የምንፈልገውን ነገር እንድናገኝ ይህ ሁሉ እንዲገኝ በወላዲተ አምላክ በኩል እንዲሆን እግዚአብሔር ፈቀደ። ይመናል ይህ ሰው ወዶ ፈቅዶ ያደረገው አይደለም። ያስፈልጋችኋል ተብሎ የተደረገልን ነገር ነው። መፈጠራችን እኮ ታስፈልጋላችሁ ተብለን ነው። ከራስ ጠጉር እስከ እግር ጥፍር እኛን እግዚአብሔር አሳምሮ ውብ አድርጎ የፈጠረን ታስፈልጋላችሁ ብሎ እንጂ እናስፈልጋለን ብለነው አይደለም። ታዲያ ወላዲተ አምላክ ታስፈልጋላችሁ ታስፈልጋችኋለች ስንባል ወቀሳ ያስፈልግ ነበር፣ ክስ ያስፈልግ ነበር፣ አመጽ ያስፈልግ ነበር፣ ሐሜት ያስፈልግ ነበር፣ መገዳደር ያስፈልግ ነበር። እግዚአብሔር ወዶ ፈቅዶ ለሰጠው ነገር ክብር ምስጋና ይገባል ይባል ነው የነበረው። እና በዚህ ዕለት እግዚአብሔር አምላካችን ሰውን የመደሉን ጥግ የምናየው ይሄ ነው። ይህ የማይናወጥ መሰረት አስፈለገን። እመቤታችን አዳም እንደወደቀ፣ አዳም እንደሳተ፣ አዳም ሀገር እንደለቀቀ፣ ከሀገር እንደተባረረ፣ ወደ ባርነት እንደተመለሰ እግዚአብሔር እንዲህ አለ፣ አዳም ኮነ ከመ አሐዱ እምኔነ፣ አዳም እኮ ከኛ እንደ አንዱ ሆነ አለ። ከሰው ደረጃ እኮ ወጥቷል። ከሥላሴ አንዱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው እንደዚህ የሚለው። ከኛ እንደ አንዱ ሆነ አዳም። ሰው መሆን አቅቶት ባሪያ ሆኗል። በሕይወት መኖር አቅቶት ሞት ታውጆበታል። አገር አጥቶ ተሰዷል። ታዲያ እንዲህ አይነት ትንቢት ምን አይነት ነው? እንዲህ አይነት ፈቃድ እመቤታችንን ሲያይ ነው።
በእመቤታችን በኩል መድኃኔዓለም ክርስቶስ ሰው ሆኖ ዳግማዊ አዳም ተብሎ ሁለተኛው አዳም ተብሎ አዳም ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ሕይወቱ እንደሚመለስ አዳም እኮ ካንዱ እንደኛ ሆነ አለ። ምስጢር ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ነው አዳም እንዳንዱ ሆነ የሚለው። ክብራችን በእሷ ይጀምራል፣ በእሷ ይጠናቀቃል። ይመናል ወደ ቀደመ ክብሩ ለመመለስ ዳግም የመወለድ መሰረት ነው። ይሄ መሰረት እርሱ ራሱ መሰረታት። እንደገና ባንወለድ ጠፍተን ቀርተናል። ይመናል እንደገና እኮ ተፈጥረን ነው። እንደገና ተሰርተን ነው። እንደገና ታንጸን ነው። እንደገና ተወልደን ነው። ይህ እንደገና መወለድ ከእመቤታችን ውጭ አይታሰብም። የምንወለደው በስሙ ነው። የምንወለደው በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ነው። ይህ ስም ራሱ እንዲገለጥ አብ ወልድ መንፈስ ቅዱስ የሚለው ስም እንዲገለጥ ወላዲተ አምላክ ታስፈልግ ነበር። ይህ ስም ያለ እሱ አልተገለጠም። እንደው ካልገባን እኮ አሁን እንናደድ ይሆናል። ሆድ ይብሰን ይሆናል፣ እንናደዳለን። ነገሩን ሁሉ እኮ ለእሷ ሰጧት። የእግዚአብሔርን አሰራር ለእሷ ሰጡ። የክርስቶስን ስራ ለእሷ ሰጡ። ክርስቶስ ጥንቱን አለ ክርስቶስ ሳይባል፣ ኢየሱስ ጥንቱን አለ ኢየሱስ ሳይባል፣ መድኃኔዓለም ጥንቱን አለ መድኃኔዓለም ሳይባል፣ አማኑኤል ጥንቱን አለ አማኑኤል ሳይባል፣ እነዚህን ሁሉ ስሞች ለማግኘት መድኃኒት ለመሆን ድህነት ለመሆን ግን እሷ አስፈለገችው፣ እሷም አስፈለገችን። አመስግኗል። ሞትን የማሸነፍ መሰረት ናት። እሱ ራሱ መሰረታት ሞትን ያሸንፍባት ዘንድ። እሱ ራሱ መሰረታት ዳግም ይወልደን ዘንድ። እሱ ራሱ መሰረታት ምእመናን። እግዚአብሔር በእግዚአብሔርነቱ ሞትን ማሸነፍ አለ ማጥፋት ይችላል። ሞት ማለት በግብር ስሙ ዲያብሎስ ነው። በግብር ስሙ ሞት ይለዋል። ሞትን ያወጀ ያሳወጀ ሞትን ያመጣ ነውና ሰይጣን ዲያብሎስ የሚለው ስሙ በሌላ አጠራሩ ሞት ይለዋል፣ በሌላ አጠራሩ ሲኦል ይለዋል፣ በሌላ አጠራሩ ጸላኢ ይለዋል። አያችሁ፣ ሞትን የማሸነፊያ መንገድ እግዚአብሔር ሲፈልግ እሷን ነው የመረጠው። አዎ ከሷ በፊትማ አለ አለ በእግዚአብሔርነቱ በአንድነቱ በሶስትነቱ አለ ነበረ ይኖራል። ለኛ አሁን ላለው ክርስቲያን ለሚባል ለክርስትና ሕይወት ለመዳን ሰው ለመሆን እሷን መረጠ ነው የምትለው ቤተ ክርስቲያን። ይህን ማንም ጋር ተሟገቱ። ያልገባቸው ስላልገባቸው ጸልዩላቸው። ቤተ ክርስቲያን ገብቷት ነው ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት የሰው ልጅ የመመለስ እድል የሰፋው በሷ ነው። በሊባኖስ ተራራ ከፍ ባለ ላይ መወለዷ የእኛን ክብር ያሳያል። ከፍ ባለ ቦታ ነው የተወለደችው። ከፍታችን ያሳያል። ከቤቷ ወጥታ በስደት መወለዷ የእኛን ስደት መሰደድ ያሳያል። የሷ ሕይወት ከመመረጧ ከጽንሰቷ እስከ ዕረፍቷ ለኛ ምሳሌም ሕይወትም ሆኖ ነው የተሰራው። በቤተ መቅደስ ማደጓ የኛን ንጽህና ቅድስና ሕይወት ያሳያል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ፣ ከጥንቱ ማርያም ሆይ ከጥንቱ ከጧቱ የሕይወት መሰረት ነሽ። ከጥንቱ እግዝእትነ ማርያም ነበረት እምቅድመ ዓለም በሕሊና አምላክ። ቅድስት ድንግል ማርያም ከጥንቱ ሰማይና ምድር ሰው ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር። ለአምላክ እናትነት ለምን ትሰጠዋለች? ሰው ተውሎ ታስቦ የተፈጠረው። እኛ የታሰብነው ለመፈጠር ነው፣ ለመኖር ነው፣ ለመምጣት፣ ለመሄድ፣ ለመሞት፣ ለመነሳት ነው። እሷ የታሰበችው እሷ የተመረጠችው ለአምላክ እናትነት ነው። መሰረተ ሕይወት አራት ቅዱስ ያሬድ የሕይወት መሰረት ቅዱስ ኤፍሬም
አክሊለ ምክህነ የመመኪያችን ዘውድ ወመሰረተ ንጽህነ የንጽህናችን መሰረት ወቀዳሚተ መድኃኒትነ የድህነታችን መጀመሪያ ቅድስት ማርያም ጋር አንቺ ነሽ። በመንፈስ ቅዱስም በጸጋ እግዚአብሔርም በእውቀትም እጅግ ከኛ የራቁ ሰዎች ናቸው እንጂ አድርገው የሚያመሰግኗት። እንደኛ ያሉ ደስ ስላላቸው ልብ ወለድ ድረስ የተናገሩ አይደሉም። በእግዚአብሔር መንፈስ ሻል ያሉ የረቀቀውን ዓለም ያዩ የገዘፈውን ዓለም የናቁ የእግዚአብሔር አሰራር የገባቸው አንቺ ነሽ አንቺ ነሽ አንቺ ነሽ ብለዋታል። የአዳም ተስፋው አንቺ ነሽ እና ነው እኮ 5500 ዘመን ለምን ይቀጠራል ታዲያ? አዳም እሷ ካልተጠበቀች እሷ እንድትመጣ ቀጠሮ ካልሆነ እግዚአብሔር ከእሷ እንዲወለድ ፈቃዱ ካልሆነ ለምን ይጠበቃል? እግዚአብሔር በአምላክነቱ እንዳይመልሰውም እንዴ? ለምን ነው ሰው ክብር የምንረሳው? የሰው ዋጋ የምናሳንሰው ለምንድን ነው? ቢያንስ ስለተደረገልን ስለሆነልን ከፍ አድርገን ዋጋ እንስጥ እንጂ የሚማን እና በዛሬው ዕለት ሲያዝኑ ተክዙ የኖሩ ቅዱስ ኢያቄም ቅድስት ሐና ጸሎታቸው የተሰማላቸው ብቻ ሳይሆን የዓለም ጸሎት የተሰማበት ቀን ነው። ሲያዝን ሲተክዝ የኖረ ከአዳም እስከ ክርስቶስ ያለ ትውልድ ጸሎቱ የተሰማበት ቀን ነው። የኢያቄምና የሐና ብቻ አይደለም። እነሱ ለጊዜው በማየት በእናትነት በአባትነት ለጊዜው ነው ደስታቸው። ዓለም ግን ዘለቄታዊ ደስታውን ያየው ዛሬ ነው። ብርሃን የፈነጠቀው ምስራቃት ሙጽአ ፀሐይ የፀሐይ መውጫ የምስራቆች ምስራቅ ያ የዓለም ጸሎት የተሰማበት ነው። መልስ ያገኘንበት ነው። ዓለም እግዚአብሔር እኛን ለማዳን ፍላጎቱን በግልጥ ያሳየበት ዛሬ መብርሃን ከጨለማው ዓለም ወደ ብርሃኑ ከጠባው ወደ ሰፊ የመጣችበት ዕለት ነውና እግዚአብሔር ክብር ምስጋና ይገባዋል። ስለዚህ መካን የነበረችው ሐና መካን የነበረው ኢያቄም ብቻ ሳይሆን መካን የነበረው ዓለም እናት ያልነበረው ዓለም አማላጅ ያልነበረው ዓለም ምሕረት የራቀው ዓለም ጸሎቱ የመከነበት ምጽዋቱ የመከነበት መስዋዕቱ የመከነበት እግዚአብሔር ጋር ያለው ግንኙነት የተቆረጠ የደረቀ የመከነበት የሰው ልጅ ዛሬ ነው የለመለመው ጸሎት የተሰማው ምእመናን። ይህን ቀን ማክበር ታላቅነት ነው። የኢያቄምና የሐና ብቻ በዓል አይደለም። ለሚያምን ሁሉ መዳኑን ለሚቀበል ወድቆ እንደነበረ መነሳቱን ሞቶ እንደነበረ መዳኑን ተሰዶ የነበረ መመለሱን ለሚያምን የሰው ልጅ ክርስቲያን ሁሉ ይህ በዓል ከኢያቄምና ከሐና ይልቅ ለኛ ትልቅ በዓል ነው። የነሱ የእናትነት የአባትነት ድርሻ ነው። የኛ የመዳን ድርሻ ነው። የነጻነት ድርሻ ነው። ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ከበዓሉ ዕለት ያሳትፈን። እግዚአብሔር ይስጥልን። በዚህች ዕለት ከሐናና ከኢያቄም እድሜያቸው ካረጀ ልዑል ለማደሪያው መቅደስ አዘጋጀ። ከእሴይ የዘር ግንድ ቤቱን አነጸ። ከማይነቀስ እንጨት ታቦቱን ቀረጸ። በዚህች ዕለት እንደ እንግዳ ደራሽ ድንገት ያላየናት አስቀድሞ ትንቢት የተነገረላት በሊባኖስ አድባር ተወለደ ሴት ልጅ ፊቷ የሚያበራ ከፀሐይ 7 እጅ። በዚህች ዕለት በነፍስም በሥጋ ነውር የሌለባት መልካና ደም ግባት የተባበረላት ጸጋን የተመላሽ በዕንቁ የጌጠች የመመኪያችን ዘውድ ማርያም ተወለደች። ታዲያ ይህችን ዕለት እንዴት እናክብራት? በምን ያህል ድምቀት? አይደለም የሌላ የተራ ሰው ልደት። እንዴት ባለቅኔ በጠቢብ ውስጥ ያገልግል ልደቷ ብቻውን።
ድንቅ ነው የድንግል። ስብሐት ለእግዚአብሔር። ባማረ በተዋበ በተረዳችው ልክ እንዲህ ልታገለግል እግዚአብሔር ስለፈቀደላት አምላካችን ቅዱስ ፈቃዱ ይሁንልን። አንድ በዚሁ ሀገር የምትኖር እህታችን የዛሬ ዓመት እናቴ ቅድስት ኪዳነ ምሕረት ሆይ ልደትሽ ልደቴ ነው ብዬ አምኜሽ መጥቻለሁ። ከያዘኝ ክፉ ደዌ ከያዘኝ የካንሰር በሽታ ትፈውሽኝ ዘንድ ብላ ደጇ መታ በግንባሯ ተደፍታ አልቅሳ አንብታ የልቧን ለኪዳነ ምሕረት ተናግራ ነበረ። ዛሬ ይኸው የአምላካችን ቅዱስ ፈቃድ ሆኖ ስለቷ ሰምሮ እናታችን ቅድስት ኪዳነ ምሕረት እናታችን ቅድስት ድንግል ማርያም በምህረት አይታት ለበላይ ሰብ የተለመነች እመብርሃን ለዚችም ልጅ ተለምናት ዛሬ ይኸው በፊታችሁ ቆሜ አመሰግናት ዘንድ የእናንተ መልካም ፈቃድ የአባቶቼ መልካም ፈቃድ ቢሆን ብላ ለእናንተ የእናታችን የቅድስት ድንግል ማርያምን ክብር ለመግለጽ ለእሷም የሆንላትን ክብር ለመግለጽ ትወድ ዘንድ በእናንተ ፊት ለማመስገን እናታችን ቅድስት ኪዳነ ምሕረትን ለማመስገን ትፈልጋለች እና እሷንም እልል ብላችሁ ታመሰግኑላት ዘንድ በፊታችሁ ቆማ ታመሰግናችሁ ዘንድ እና እዚህ መጣ በአውደ ምሕረቷ ፊት እኔን የሰማች ኪዳነ ምሕረት እናንተን ትስማችሁ ትላለች። እቺ እህታችንን እዚያ አውደ ምሕረት ላይ መጣ ለእናታችን ለቅድስት ኪዳነ ምሕረት የሰማቻትን ልመና የተደረገላትን ሁሉ ታመሰግን ዘንድ ትናገር ዘንድ ትፈቅዱላታላችሁ? ተመስገን። እህታችን ሳራ ወደዚህ መታ ቃሏን ትነግረን ዘንድ እሷን እንጠብቃለን። እንደምን ዋላችሁ? እኔ ብዙም የመድረክ ሰው አይደለሁም፣ ግን ስለተደረገልኝ ልመሰክር ነው። የዛሬ ዓመት ከ6 ወር እሷ ልጄ ናትና ከኢትዮጵያ ስትመጣ ከፋሚሊ ዶክተር የሄድኩኝ እሷን ለማስገባትና ሂጅ ምርመራ አድርጊ ብሎ ኤምአርአይ ሲልከኝ እሺ ብዬ ሄድኩ ሳውዝ ካምፓስ። ከዛ ልክ አድርጌ ስመጣ ምርመራው መንገድ ላይ ደወለልኝና ነገ ማድረግ አለብሽ ድጋሚ አለኝ። እንዴ ለምን ስለው አይ ድጋሚ መመለስ አለብሽ አለ። ከዛ ተመልሼ ሲሄድ በቃ ካንሰር ማህፀንሽ ላይ ያለና አሁን ቶሎ ማስወጣት አለብሽ ካልሆነ ለልጅሽ ራሱ አትቆይላትም አለኝና በጣም አለቀስኩ። ልክ ሲነገር ግብፃዊ ነው ፋሚሊ ዶክተር። ከዛ እመቤት አታርጊውም ያልኩት አታርጊውም፣ ያው ሁሉ በረሃና ያልተኖረ ልጅነት አለ ከኔ ጋር አታርጊውም። ልጅን ከዛሬ 14 ዓመት በኋላ ነው ያገኘኋት። አታርጊውም እመቤት ያልኩኝ። ከዛ ወረቀቱ ተሰጠኝ። እዚህ ጋር ዶክሜንት ደግሞ የምሰራበት ቦታ ነው። ከዛ ነው የምሰራ ካንሰር ሴንተር። እሺ ጓደኛዬ ናት አብራ የምትሰራ። አንድ ቀን እንኳን ነግሬያት አላውቅም ለማንም። እኔና ልጄ ነው ሁሌ የምናለቅስ። ከዛ ሰርጀሪ አድርጊ አስወጭ ስባል አላረገውም፣ እንዲህ ነው የምሞተው አልኩኝ። ከዛ ቢለምን የሚሰሩኝ እንደኛ አልኩ። ድጋሚ 3-4 ሂጄ ተመርምሬ ልክ የአማኑኤል ቀን እንደ ነገ ገና ሊሆን እንደ ዛሬ መጨረሻ ነበረኝ። ድጋሚ ምርመራ አድርጌ ስሄድ የለብሽም ተባልኩኝ። ማህፀኔንም አላስወጣውም። እቺ ሰላድ ነው ይዤ ሄድኩት። 3 ነው ምርመራ ያደረኩት። ይኸው ዶክመንቴ ይኸውልሽ እና ማህፀኔንም አላስወጣውም። መድኃኒትም አልወሰድኩም። እመቤት አታረጊውም እንዳልኩ እመቤት አላረገችብኝም። መጥቼ ነው ከዘልቅሽ የተሰራሁት እና እግዚአብሔር ይመስገን ስለተደረገልኝ ነገር አመሰግናለሁ። በጣም
ድንግል መልስ አግኝቻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ያንሳል። ሁለተኛ ሶስተኛ ያስፈልጋል። ከዚህ በላይ ሁላችንም በዚህ በስደት ዓለምንን ስቃይ የሚደርስብንን ሐዘን ሁላችሁም ታውቃላችሁና አሜን። እህታችንን የሰማች እናታችን ኪዳነ ምሕረት ዛሬም ነገም የሁላችንንም ጸሎት ትስማን። እንደምን ዋላችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እናት አባቶቼ፣ እህት ወንድሞቼ እንደምን ዋላችሁ? እንደምን ከረማችሁ? አሜን። የአምላካችን ስም ከአጥናፍ አጥናፍ የተመሰገነ ይሁን። እንኳን አደረሳችሁ። ለእመቤታችን ግን ይባላል እንኳን አደረሳችሁ። የእናታችን የቅድስት ድንግል ማርያም ስሟ ከልጇ ጋር የተመሰገነ ይሁን። እኛ ከማናየው እሷ ከምታየው፣ እኛ ከማናውቀው እሷ ከምታውቀው አደጋ፣ መከራ፣ ስቃይ፣ ፈተና ሁሉ ሰውራ ሊሳ ስላደረሰችን እናታችን ክብር ምስጋና ይድረሳት። አንድ እህታችን ልክ እንደሷ እኔ ቆሜ መናገር እፈራለሁ አንተ ንገርልኝ ብላኝ የዛሬ ዓመት መጥቼ ጠየቅኳትኝ። እዚሁ ሰው ቃል ሲገባ ሲመሰክር አየሁኝና አዳም ሲፈጠር ከሔዋን ጋር ነበር የተፈጠረው። እኔስ ወዴት ነው ቦታዬ? የት ነው ማረፊያዬ ብዬ እመቤቴን ለመንኳት፣ ጠየቅኳትኝ። ለሰው ቢነግሩትኝ ያወራል፣ ለእሷ ቢነግሩትን ስለማታወራ አልቅሼ ጠየቅኳትኝ። በለመንኳት በሶስተኛ ወር አንድ እግዚአብሔርን የሚፈራ ሰውን የሚያከብር መልካም ሰው አገናኘችኝ። አሁን በትዳር ቆይቼ ለክብሯ መግለጫም ያስተሳክቱ 3 ሰጥቻለሁ። ወንዶች ሴቶች በእልልታ ወንዶች በጭብጨባ ተመስገኑልኝ ብላችኋለሁ። እግዚአብሔር የተመሰገነ ይሁን። እኛ መለመን ነው እንጂ እሷ መስጠት አያቅታትም። ወደ ዋናው ቁም ነገር ስንደርስ እኔ የዛሬ ዓመት ሁላችንም ተሰብስበን ቢያደርሳችሁ ተባብለን እግዚአብሔርን አምነን ድንግልን ተማምነን የዛሬ ዓመት ብንደርስ እኔስ እንዲያደርጋለሁ በተባልነው መሰረት ያለውን ሁሉ አሁን እህቶች በኪችን የሚዘጋጁትን ከ7 በግ በላይ የተለያየ ነገር ቃል የገቡት ወንድምና እህቶች አድርገው አሁን ዝክሩ የተዘከረ ነው። የዛሬ ዓመት ደግሞ ልክ እንደዚሁ ቢያደርሳችሁ ብለን ለመብርሃን አደራ ሰጥተን ቀኑን፣ ወሩን፣ ዓመቱን ተባርክልን ዘንድ ከልጆቻችን ከቤተሰቦቻችን ጋር ጠብቃ የዛሬ ዓመት ተሰብስበን ለማክበር አብቂን ብለን የምንገባበት ቃል የምንገባበትና እግዚአብሔርን የምንለምንበት ጸሎት የምናደርግበት ስለት የምንሳልበት ሰዓት ነውና አሁን በቀጥታው የምንሄደው ቢያደርሳችሁ ወደሚለው ነውና ይሄ የተለመደ ነው። በአገር ቤትም በተያውን ቦታ ቢያደርሳችሁ አደረሰኝ እመቤቴ የዛሬ ዓመት ብታደርሰኝ እንዲያደርጋለሁ ለክብሯ መግለጫ ይሄን አመጣለሁ ብለን ቃል የምንገባበት ነው። ያንን የተገባውን ቃል አሁን ወዳዩት አላችሁ የተነገረውን ሁሉ እህታችን ቅድም ቆማ የመሰከረችው በዚሁ መሰረት ተስላ ሁሉ ተደርጎላታልና አሁንም ወንድሞች ይዞራሉ በየአቅራቢያው ቢያደርሳችሁ ብላችሁ የምትገቡትን ቃል እንላለን። አንድ ወንድማችን ከመምጣቴ በፊት እመቤቴ የዛሬ ዓመት በሰላም ካደረሰችኝ ለክብሯ መግለጫ 500 ብር አመጣለሁ ብሎ ቃል ገብቷል። ወንዶች በጭብጨባ ሴቶች በእልልታ መስገኑለት። ሌሎቻችሁም እንደዚህ ቃል እየገባችሁ እንድትጀምሩ ነው። አሁን ወደ መዘምራኑ እንሄዳለን። እሺ አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ እህቶች፣ ወንድሞች እንዲሁም ህፃናት እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እሺ አባቶቻችን የተናገሩት ይበቃ ነበር። ባለፈው ዓመት እንግዲህ እግዚአብሔር እንደወደደ እንደፈቀደ እመብርሃን ከልጇ ከወዳጇ ማልዳ ጤናችንን ሰጥቶ እግዚአብሔር በዚህ ሰዓት በዚህ ዕለት እንድንደርስ ያበቃን አምላክ ክብር ምስጋና ደርሶ ይሁን። እኔ ምንም የምናገረው ነገር የለም እንኳን አደረሳችሁ ከማለት ውጭ እንግዲህ በየዓመቱ የእመቤታችን የቅድስት ድንግል ማርያም ልደት በዓል ወደን ፈቅደን ብቻ ሳይሆን የማክበር ግዴታም አለብን።
ምክንያቱም የገዛ ወዳጆቻችን የልደት በዓል ለማክበር እንኳን ሽር ጉዳያችን እጅግ ብዙ ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን በዓል ስናከብር ስለት የምንገባ ወንድሞች እህቶች ያለ ምክንያት አይደለም። የቀደሙ አባቶቻችንና ከእናቶቻችን ያገኘነው ሃይማኖት፣ ምግባር፣ ትሩፋትም ጭምር ነው። ለዛሬ ዓመት መድረስ ቀላል አይደለም። ሁላችንም እንደምናውቀው በዚህ ሳምንት እንኳን የሰማናቸው የሞት ወሬዎች የሚሰቀጥጡ የሚያሳዝኑ ናቸው። ስለዚህ ያለ መድረስም አለ ማለት ነው። እግዚአብሔር አምላክ የዛሬ ዓመት ቢያደርሰን ቢያደርሳችሁ ቄጤማ ጎዝጉዘን ማየ ሾመን እንጠብቃለን ብለው አባቶቻችን ያንን ስርዓት ሲሰሩልን ያለ ምክንያት አይደለም፣ ተረት ተረት አይደለም። እግዚአብሔር አምላክ አሁንም በሰላም በጤና ጠብቆ ለዛሬ ዓመት እንዲያደርሰን የእርሱ ቅዱስ ፈቃድ ይሁንልን። እዚህ ዓመት ደግሞ በሰላም በጤና አድርሶ በበለጠ ድምቀት በበለጠ ክብር እንድናመሰግን የእርሱ ቅዱስ ፈቃድ ይሁንልን። እሺ፣ በመልእክት ላይ እየመጣ ነው። ከዛ በፊት አንዲት እህታችን ምስክርነት እሰጣለሁ እያለች ነው። 5 ደቂቃ እንፈቅድላታለን። ከዛ በፊት ግን በሂሳብ ክፍላችን በኩል የመጣ እመቤታችን ቅድስት ድንግል ማርያም ስለቴን ሞልታ የተሳልኩትን $400 አስገብቻለሁ ብላለች። ስለዚህ ወንዶችም እህቶችም በምትችሉት ቋንቋ አመስግኑላት። ወደ እህታችን እንኳን አደረሳችሁ። የዛሬ ዓመት ስለተስዬ ነበርና ዛሬ ኢመርጀንሲ ነበረኝና ለዛ ነው አርፍደን የመጣ ነው። አጋጣሚ ሆኖ እህቴ ማግኔት ወጣ ሐኪም ቤት ነበር እና ሰርጀሪ ትደረጋለች ብለን ነበር ያሰብነው 2 ማግኔት ስለዋጠች እና እመቤቴ ከዛ ችግር አውጥታት ማግኔቶቹ አንድ ላይ ስለተጣበቁ ችግር የለውም ብሏት ከዛ ነገር አትፈልኛለች ማለት ነው እና እንድታመሰግኑኝ ነው። ሌላኛው የተደረገልኝ ታምር ደግሞ የዛሬ ዓመት ስለትን ተስዬ ነበር እዚህ መጥቼ እናቴ ዛኔ ሰርጀሪ ታርጊያለሽ ከ2 ሳምንት በኋላ ተብላ ነበር ከልደታ በ12 በሚካኤል ቀን ማለት ነው እና ምንድነው የሆነችው ብሏት ነበረስ የታይሮይድ ወይ የሪተር የሚባለው ካንሰር ተቀይሯልና ሰርጀሪ ማድረግ አለብሽ ተብላ ነበርና እኔ የለመንኩት መቤቴ ሰርጀሪውን በሰላም ብታልፍ ነበር እና መቤቴ ግን ከሰርጀሪ ብቻ ሳይሆን ከካንሰርም ነፃ አድርጋት እናቴ ከእናንተ መሀል ቆማለች። በልደቷ ቀን ልደቱን ሰጣት እናቴ ከእናንተ መሀል ቆማለች እና መስገና እግዚአብሔር ይስጥልኝ። እኛም ደስ ይበለን ያና መዳናችን ቀርቧል ያና ከሐና ከኢያቄም ያና ንጹሕ ዘር ተገኝቷል የሐና ልጅ ነሽ የኢያቄም በረከት የሐና ልጅ ነሽ የኢያቄም በረከት ድንግል የሐና ልጅ ነሽ የሰላም ብስራት ነሽ የፍጥረታት ደስታ የሐና ምክንያት አንቺ ሆነሽ የሐና መርገማችን ጠፋ የሐና እግዚአብሔር ታረቀን የሐና ዓለም ሁሉ ዳነ ሞት ተሸነፈና ሕይወት ለእኛ ሆነ የሐና ልጅ ነሽ የኢያቄም በረከት የሐና ልጅ ነሽ የኢያቄም በረከት ድንግል ወላዲተ ቃል የሐና ልጅ ነሽ የኢያቄም በረከት የሐና ልጅ ነሽ የኢያቄም በረከት ድንግል ወላዲተ ቃል የሐና ልጅ ነሽ የኢያቄም በረከት የኢያቄም በረከት ድንግል ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም
ለዘላለም በፍጹም ድንግል ለዘላለም አብነት አድርገን ለዘላለም እያመሱን ለዘላለም በፍጹም ፍቅር ዘምራለን ሁላችንም እጅግ የበዛ ነው ያለኝ ፍቅር አይወሰንም አይወሰንም አይነገርም አይነገርም በእሷ ደስ ይለኛል በእሷ ደስ ይለኛል ሐሴት አደርጋለሁ ሐሴት አደርጋለሁ እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ አትለየኝም አትለየኝም ለኔስ ቅርቤ ናት ለኔስ ቅርቤ ናት እጹብ እጹብ ብለው እጹብ እጹብ ብለው አመሰገኗት ክብሯን ሊገልጹ ቢያጥራቸው ቃላት ክብሯን ሊገልጹ ቢያጥራቸው ቃላት ክብሯን ሊገልጹ ቢያጥራቸው ቃላት ያለኝ ፍቅር ያለኝ ፍቅር አይወሰንም አይወሰንም አይነገርም አይነገርም እርሷ ደስ ይለኛል ደስ ይለኛል ሐሴት አደርጋለሁ ሐሴት አደርጋለሁ ስሟን እየጠራሁ ዘምራለሁ እየጠራሁ ዘምራለሁ ስሟን እየጠራሁ ዘምራለሁ እጅግ የበዛ ነው ያለኝ ፍቅር ያለኝ ፍቅር አይወሰንም አይወሰንም አይነገርም በእሷ ደስ ይለኛል በእሷ ደስ ይለኛል ሐሴት አደርጋለሁ ሐሴት አደርጋለሁ ስሟን እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ
ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ መዳግም ምጽአቱ ያስተአፍረነ በሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛ አብልዐነ ዘንተ ህብስተ ወለዛ አስተየነ ዘንተ ጽዋ ወለዘ ሰርዐ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዛ አብጽሐነ እስከ ዛቲ ሰዓት ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜውም በየሰዓቱ ጠባቂ መልአክን ይዘዝልን። እግዚአብሔር ዘመኑን የሰላም የፍቅር የአንድነት ዘመን ያደርግልን። እንግዲህ ሁላችንንም የተሰባሰብነው ቤተ ክርስቲያን በጠራችን መሰረት ነውና ጥሪያችንን እግዚአብሔር እሱ ከፊቱ ከደጁ ያድርስልን። ከመቤታችን ረድኤቷን በረከቷን ጸጋዋን ክብሯን በሁላችን ላይ ያሳደረብን። በእውነተኛ የታደልነ ሕዝቦች ነን። ድንግል ማርያምን የመሰለች እናት አለችን። እምነታችን ጠንካራ ከሆነ ሁሉ ነገር ይደረጋል። ቀድምም እንደሰማችሁት ብዙዎቹ በስለት መልካም ነገር አግኝተዋል። ደግሞ አሁንም የተሳላችሁትን መልካም ነገር ያሰማችሁ፣ ስለታችሁን ያስምርላችሁ። ከዛሬ ዓመት በፍስሐ በሰላም በክብር ያድርሰን አምላካችን። ያቀረባችሁትን መባ ሁሉ መድኃኔዓለም ክርስቶስ በቸርነቱ ይቀበልልን፣ ያሳርግልን። ከዛሬ ዓመት በሰላም በክብር እንዲያደርሰን ሰላም እንዲያሳደረን አባታችን ሆይ ብለን ጸልይ። አባታችን ሆይ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ባርካችሁ፣ ዘመናችሁን ሁሉ ይባርክ። ስግደታችሁን ጸሎታችሁን እሱ ይቀበልላችሁ፣ ሰላም ያሳድር። ዝማሬው ይቀጥላል። ክብር ስለ ፍጹም ምልጃ ለኔ ግን ይለያል መልአኩ ሚካኤል። ከሚታየው ሁሉ ልቤ ከሚፈራው ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ ከመንገዴ ወጥቶ ሚካኤል አያሞ ክንፎቹን ዘርግቶ ለስሙ መሰክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃ ለኔ ግን ይለያል መልአኩ ሚካኤል። በባህራን ታሪክ በነ ተናፊኖር ባፎምያ መትረብ በነ ዱራታዎር በነቢዩ ዳንኤል መች ፈጸምና የሚካኤል ሥራ ይቀጥላል ገና ብዙ ልጆች አሉ። በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃ ለኔ ግን ይለያል መልአኩ ሚካኤል። በጉዞ የረዳችን በባህር በየብሱ እንባ ስታፈስ
እነሱ ስለታቸው ሰምሯል። የቆማችሁ ዛሬ ብዙ ልጆች አለው ለስሙ ምስክር በዙሪያው ያሉትን ድል ስለ ፍጹም ምልጃ ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን። አምኖ ስለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ በምድር ሾማም ብዙ ልጆች አሉን በዙሪያው ያሉትን ያውቅቷት በክብር ስለ ፍጹም ምልጃ ለኔ ግን ይለያል። ክብር ለሚገባ ክብር ለሚገባ ክብርን እንሰጣለን። ስለ ፍጹም ምልጃው ለኔ ግን ይለያል ሚካኤል ልጆች አሉ ለስሙ ምስክር በዙሪያው ያሉትን ያውቅቷል ክብር ስለ ፍጹም ምልጃ ለኔ ግን ይለያል ሚካኤል ሥላሴ ትዘመር ወትትነከር 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 ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ የቅድስት ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ የፈጠረ ሥላሴ ትዘመር ወትትነከር ሥላሴ ትዘመር ወትትነከር ልበል ሃሌሉያ በእግረ ምስጋና ያሬድን ልከተል በእግረ ምስጋናው ዘምስለ ሱራፌል ሥላሴ ትዘምር ወትትነከር ሥላሴ ትዘምር ወትትነከር በስም ሦስት ሲሆን እንዲሁ አካል በግብር ሦስት ነው ያለ መቀላቀል ፍጥረትን በመፍጠር በአንድነት በማደርና ደግሞ መንግሥት አምላክ ነው እንጂ አይባልም ሦስት ሥላሴ ትዘምር ወትትነከር ሥላሴ ትዘምር ወትትነከር ሥላሴ ትዘምር ወትትነከር በኪሩቤል ጀርባ ዙፋን ዘርግቶ ክብሩን ጌትነቱን ይኖራል ዘላለም ይኖራል ዘላለም በመንግሥቱ ዘንዶ ሥላሴ ትዘመር ወትትነከር ትዘመር ወትትነከር ሥላሴ ትዘመር ወትትነከር ይመስክር ዮርዳኖስ ይናገር ታቦር የአምላክን ጌትነት የሥላሴን ክብር ይኸው በዮርዳኖስ ወልድም ተገለጠ
መንፈስ ቅዱስ ታየ አሁን ቃሉን ሰጠ ሥላሴ ትዘክረ ወትዝነክር ይመስገን ዮርዳኖስ ይናገር ታቦር አምላክ ጌትነት የሥላሴን ክብር ይኸው በዮርዳኖስ ወልድም ተገለጠ መንፈስ ቅዱስ ታየ አሁን ቃሉን ሰጠ ሥላሴ ትዘክር ወትዝነክር ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ዳግማዊ ዮሐንስ ጥፍር የታጠቀ ንጹሕ ባሕሪ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ ምናኝ ያስከተለ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ኢትዮጵያ ደካማ መስሏቸው በአንድ እግሩ ቢያዩት ባለ ስድስት ክንፎ ተክልዬን አባትህ እርሱ አንበሳ ነው ትናገር ደብረ አስቦ ሌጊዮን ሲዋጋ በተቀናሩ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ ኢትዮጵያ ከካህናት መካከል ብሩይ ነው ተክልዬ መጣ ከገዳም ምሳሌም ብዬ ኢትዮጵያዊው ቅዱስ አባ ተክለ ሃይማኖት ወልድ ዋሕድ ብለህ ምድሪቱን ቀደስታ ገድሉ ታምራቱ እጅግ ብዙ ነው። የተሸለመው የተዋሕዶ ኮከብ አባ ተክለ ሃይማኖት ኢትዮጵያ የባረከው ውሃ የረገጥከው መሬት ጥላ ያረፈበት ሆኖ ጨመልምነት በረከቱ ደወያት ይሰራል ተክልዬ ዛሬም እንደ ጥንቱ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ተክለ ሐዋርያ አባት ኢትዮጵያ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ